በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐሰተኛ ነቢያትን ከሰይጣን ተቀብተው የሚወጡ ቤተክርስቲያን አገልጋይ ነን የሚሉ ሰዎችን የምንለየው በምንድን ነው? እንደምን ቆይታችኋል? ሰብስክራይብ በማድረግ እንድትጀምሩ አገልግሎቱን ለማገዝ ደግሞ በስክሪኑ ላይ ባሉ የባንክ ቁጥሮች በማስገባት የእግዚአብሔር ሥራ እንዲሮጥ እንድታግዙ በእግዚአብሔር ፍቅር ለማሳሰብ ለማነሳሳትም ለበረከትም ለእድልም ለመጥራትም እወዳለሁ። የእግዚአብሔርን ቤት ሥራ በትክክል በሚሰራበት ቦታ ማገዝ መስራት የእግዚአብሔርን በረከት መቀበያ መንገድ ነው። ይሄንን ሐሳብ ሳነሳ መነሻ የሆነኝ ያነበብኩት አለ፣ እሱን አነሳለሁ። ከዛ በፊት ግን እንደ መነሻ ከመጽሐፍ ቅዱስ ክፍል አነብና የራሴን መግቢያ ሐሳብ አነሳለሁ። የራሴ ስል ትክክለኛ የሆነ አጠቃላይ መነሻ የሚሆን ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ እንዲህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይልና ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው ይላል። ያው ሴቶች ብቻ ሳይሆን ወንዶችም ናቸው። እግዚአብሔርን ቃል በሚገባ ተምረው ማደግ ወይ ደግሞ በእግዚአብሔር ቃል ትምህርት ተምረው ወደ እውነት መድረስ ያቃታቸው በሙሉ የሐሰተኛ መምህራን ሰለባዎች ናቸው። ይሄንን መልክ የምታዩበት ክርስቲያን አይደለም። ራስ ወዳድ፣ ችኩል፣ እርቅ የማይፈልግ፣ ቅድስና የሌለው፣ ገንዘብ የሚወድ፣ ገንዘብ የሚጠላ ማንም የለም። ግን ገንዘብ አምላክ የሚሆን ገንዘብን ለማግኘት ከሃይማኖት የሚወጣ ገንዘብ አለ ካሉት ዝም ብሎ የሚሮጥ መሆን የለበትም። እኔ በጣም ማዝንበት አለ። ቲክቶክም ላይ ፌስቡክ ላይ ነቢያትን ይሉና ዛሬ ሌሊት ሲጸልይ እንደዚህ ዛሬ በቃ ብር የሚገባለት ሰው በረከት የሚቀበል ሰው አለ ብሏል እና አሜን በል አሜን የሚል ይቀበላል ይላል። አዝናለሁ። ይሄ ፕሮፌሲ ወይም ትንቢት አይደለም። ምክንያቱም ባይ ዲፎልት ነው አንደኛ። ሁለተኛ ደግሞ እንደገና ለድሃ ሀገር ድሃ ስለሆንን ነው። እኔ አንድ ሰው ስለተነበየልኝ አይደለም በረከት የማገኘው። በረከት የማገኘው እግዚአብሔር ለኔ ፈቃዱን ሊገልጽ ሊባርከኝ ሲፈልግና በረከቱን ለመቀበል የሚያስችል ከእግዚአብሔር ጋር የተስማማ ህይወት ሲኖረኝ ነው። ሰራፕቷ መበለት እኮ የመጨረሻ ምግቧን እየሰራች ባለችበት ጊዜ ነው እግዚአብሔር ነብይ ኤልያስ ወደ እሷ የመጣው። ህይወቷ ለእግዚአብሔር የተሰጠ ማንነቷ የመጨረሻ ምግቧን እንኳን ለእግዚአብሔር ለመስጠት የወሰነች ስለነበረች ነው። ለዚህ እኮ ነው ጌታ ሲናገር በእስራኤል ብዙ መበለቶች ነበሩ፣ ነገር ግን ኤልያስ የተላከው ወደ ሰራፕቷ መበለት ነው አለ። ይሄ መታወቅ ዝም ብለን አሜን እንደው ጌታ እንዲህ ብሎኛል እግዚአብሔር ይበል። የእሱ ጌታ ማን ነው? ነቢይ ነኝ ያለው ሰው ጌታው ማን ነው? ዝም ብላችሁ ጌታ ስለተባለ አይደለም። ጌታ ብለው ሲሉን ማን ነው የነሱ ጌታ? በቃ የድሃ ትንቢት ታገኛለህ። ዛሬማ በድህነታችን ላይ እንደፈለጋቸው የሚፋኑ አገልጋዮች ወጥተዋል። ድህነት እርግማን ነው፣ ድህነት በሽታ ነው፣ ድሆች የችግር ማከማቻ ናቸው ብለው በድፍረት የሚናገሩ ሰዎችን እየሰማን ነው። እግዚአብሔር ምሕረቱን ያደርግ። እኔ ይሄን ስመለከት ህዝቡ ምን ነክቶታል ያሰኝ፣ ምን ነክቶታል? ድሃ መሆንን እርግማን አድርገው ሲነግሩ አብሯቸው የተሰበሰበ ራሱ ታገኛለህ ትባረካለህ ሲሉት እሱ ጠብ የሚል ነገር ሳያገኝ
እነሱ ግን ሰላምታቸው ያወሩልሃል። አስተውል። ገንዘብ ይዞ መጥተው እኮ አይደለም፣ አንተ ላይ ነው ገንዘብ የሰሩት። አንተ ላይ ነው ገንዘብ የሰሩት። አንተ አስራት እያልክ ዘር እያልክ ትሰጣለህ። ሀብት ያወጡት መኪና የገዙት እንዳለቻቸው የሚሸራሸሩት ስለ ሀብት ስለ በረከት እየሰበኩ አንተን በባዶነት ያጠወለጉ እነሱ ባንተ ነው ገንዘብ የሰሩት። ሌላ መንገድ ምንድን ነግደው ነው ሰርተው ነው አይደለም። ካንተ የሰበሰቡትን ሀብት ያደረጋቸው ከመኑስ ሰብስበው በበለጸጉበት ነገር ሀብታም ነን ይላሉ። ነገር ግን ህዝቡ ለምን አያስተውልም? በችግሩና ባለማስተዋሉ ሲሰድቡት ድሃ የመከራና የችግር ማራገፊያ ነው ሲሉት እያጨበጨበ አሜን ሃሌሉያ የሚል ድህነት መንፈስ ነው፣ ድህነት እርግማን ነው ሲሉት ስድቡን የሚጠጣ የማያስተውል ህዝብ ምን ይሻለዋል? ከድህነቱ በላይ የእነርሱን ክብርና ስም ከተነካ እንዳሳደጉት ውሻ ሲከላከል አይነኩብኝ ሲል እሱ በድህነት ነው ያለው፣ በችግር ነው ያለው፣ መንፈሳዊ ጉስቁልናው በዛ መጠን ነው። ምን ሆኗል? ለምን እስካሁን አላለፈልኝም ብሎ አይጠይቅም። አዚምማ አእምሮ የሚጋርድማ ነገር ወድቆበታል። ምን ነክቶኝ ነው ለምን አይልም? እኔ ወደ መናፍስት ቤት ጠንቋይ ቤት ዛሬ ብዙውን መንፈስ መመርመር አለበት። አንድ ወዳጄ ምን አለ? አንዳንዱ እግዚአብሔር መንፈስ አለኝ ብሎ የሚለው ከዘር ማንዘር የመጣ የውቃቢ መንፈስ አርፎበት ነው አለኝ። ይስማማኛል አንዳንዶች ጋር ሳይ፣ ምክንያቱም በውቃቢ መንፈስ አሰራሩ ስላለፍኩኝ አውቀዋለሁ። ትንቢቱም ነገሩም አያያዙም እንቅስቃሴውም ከዛ መንፈስ ጋር የሚያዝ ነው። ወገኖቼ አንድ ጉዳይ ስለተነበየው ስለሆነ አይደለም ከየት ነው ብሎ ማሰብ ይገባል። እና እነዛ ውቃቢ ቤት ሆነን መኪና ታገኛለህ፣ ጀባብ ይያለው ይህን ሰጠው ሲለኝ ለሰይጣን እግዚአብሔር ጌታ ኢየሱስ ይገጽሰውና አመታት ከድህነት ወደ ድህነት ወደ ጉስቁልና ሲሄድ አይገባኝም። ነጋ ጠባዛ ነበረ ምሮጠው የገባኝ ክርስቶስ ጥቁሩን መጋረጃ ከላይ ላይ ሲያነሳ ካልተነሳ ይቻላል። ብዙዎች በዚህ አዚም ተይዘው አንደግፍም ባሉት ጉዳይ ተይዘው ሀብት ንብረታቸውን ያጡ አእምሯቸውን የሚያጡ ሰዎች እንዳሉ ቤቱ ይቁጠረው። አረ ወገኔ የምነካው በኤደን ገነት በተመቸው ስፍራ ዘፍጥረት 2:15 ላይ እኮ ምን ብሏል? ስራ ነው የተባለው። ገነት ላይ ስራ ነው የተባለው። ተረግሞ ከተባረረም በኋላ ዘፍጥረት 3:17-19 ላይ ብንመለከት በዝናብ እንጀራን ትበላለን የተባለው ይሄ አምላካዊ ቃል አይሻርም። ይሄ አምላካዊ ቃል እያለ በተአምራት ከሰማይ ጠብ ይልኛል ብሎ የባንክ ቡክ ይዞ የሚዞረው ሰው ምን ነክቶታል? ለእውነት ቃል ጆሮን የዘጋ ምን ይሻለዋል? ራቅ ተብሎ ሲነገረው ሄዶ የሚነከረው ለምን ይሆን? እግዚአብሔር ያስበን። ምን አይነት ምልክቶች አሏቸው የሚለውን ያነበብኩትን ላካፍላችሁ። የመጨረሻው ዘመን ትምህርት ጎልቶ አይሰበክበትም እዚህ ቦታ ላይ። ማለት ክርስቶስ ይመጣል፣ ፍርድ አለ አይነገርም። ግራ የሚያጋባ ነገር ነው ያለው። ማጭበርበር ዲሰፕሽን አለበት። ነገሩ ሲመለከቱት ሃይማኖታዊ ይመስላል። ምክንያቱም ልክ ነው፣ የአምልኮ መልክ አላቸው ነው የሚለው። ጌታ ኢየሱስ ግን እኮ በመጨረሻው ዘመን ስለ ከሃዲያን ወይም ደግሞ እግዚአብሔር የለም ስለሚሉ ኤቲስቶች አይደለም እኮ ያስጠነቀቀን በቤተ ክርስቲያን ውስጥ ስለሚነሱ ሐሰተኛ ነቢያት ነው ተጠንቀቁ ያለው። በስሜ ይመጣሉ ነው ያለው እንጂ እኔን የሚክዱ ሰዎች እግዚአብሔር የለም የሚሉ ሰዎች አሉ ከተጠንቀቁ አላለንም። ግልጽ ነው፣ ኦቢቪየስ ያለን ግን በስሜ ከሚመጡ ሐሰተኞች ተጠንቀቁ ነው ያለን ማቴዎስ 24 ላይ። ይሄ ክርስትናን መዋጋት ብቻ አይደለም ወገኖቼ። ይሄን ጉዳይ ለይታችሁ ብታውቁ የመኖር ወይም ያለ መኖር ከጥፋት የመዳን ጉዳይ ነው። ከዚህ በታች አሁን ማነሳቸው በዝርዝር የሚቀርቡ በግልጽ
የሚታይባቸው መድረኮቻቸው ላይ መሪዎች አገልጋዮችን የሚሉ ሰዎች ላይ የሚታየው ሁኔታ ነው። በተለየ መንፈስ ነው፣ ልዩ መንፈስ ነው፣ ከእግዚአብሔር ያልሆነ መንፈስ። እንደነዚህ አይነት ሰዎች ባህሪያት ተዘርዝረዋል። አንደኛ ግልጽ ነው፣ የተቀቡ በሚል የተለያዩ ቁሶችን መሸጥ ነው። የተለያየ ታምራዊ ኃይል አለባቸው የተባለ ዘይት፣ ውሃ፣ በእጅ ላይ የሚጠለቁ ነገሮች፣ ሳሙና፣ ቀለበት፣ ጨው ወይም ጨርቆችን፣ ሌሎችን የሚሸጡ ሰዎች ከዚህ ራቁ። በነገራችን ላይ በእግዚአብሔር ፊት ኮሚትድ የሆነ የተሰጠ ማንነት ኖሮን ከእግዚአብሔር ከመጠበቅ ይልቅ በአቋራጭ ከመጸለይ ሰው ማጸለይ፣ በእግዚአብሔር ፊት ከመንበርከክ የሆነ ዘይት ይዞ እንደ ድግምት በኪስና በመኪና ውስጥ ይዞ መዞር ምትጸልይን የተባልከው እንጂ ዘይት ይዘት በዚህ ይከላከላለሁ አይደለም ነው። አዎ ባለ የተለያየ ይሄ ጉዳይ እኮ እምነት ድርጅቶችንም በተወሰነ ቦታ ብቻ አይደለም፣ በሁሉም አቅጣጫ እናያለን። የሆነ ነገር የሆነ አፈር የሆነ ነገር ተይዞ በቃ ያችን ይዞ የሆነ ነገር ጽፎ ይዞ እንደዚህ ያን ነገር ከሚሰጧችሁ መጠንቀቅ ይገባናል። ይሄ ክርስትና አይደለም። ይሄ በእምነት ሰበብ የተሸፈነ ዘመናዊ ጥንቁልና ነው። ዘመናዊ ጥንቁልና ነው እንዴ! ምንድነው ያለው በሐዋርያት ሥራ ምዕራፍ 8 ቁጥር 20 ላይ ያ ሲሞንን ገንዘብ ልስጣችሁ ምናምን ሲል ምን አለ? ገንዘብህ ካንተ ጋር ይጥፋ፣ ልብህ በእግዚአብሔር ፊት የቀና አይደለም ማለት። ገንዘብ ብዙ ሰው ይፈልጋል። ሄዶ በቃ እዚህም ሩቅም አፍሪካም ሄዶ ወድቆ በቃ እነኛ የተቀቡ ሰዎች ከሚባል ተቀብቶ መምጣት ይፈልጋል። ልክ እንደ ሲሞን ብሩን ሰጥቶ ኃይል ሊሞላ ከዛ በኋላ ያወጣውን ብር እንደገና ሊመልስ። ይሄ ለሁሉ ነገር የሚሰራ ነው፣ የሚታይ ነው። መንፈሳዊ ስልጣን ለማግኘት ገንዘብ ይሰጣሉ። ሲሞኖች ናቸው። ከዛ በኋላ እኮ ያን ገንዘብ ሰጥተው ከዛ ምን ያደርጋሉ? ቤተክርስቲያንን ህዝብን አጥበው የሲሞን መንፈስ እግዚአብሔር ይገልብጠው። ሁለተኛ ደግሞ ወጥ የሆነ አንድ አይነት የአምልኮ ስርዓት አላቸው። አምልኮ አይወሰንም። አንድ አይነት እዛ ከተገባ መለያው ይሄ ነው። እንዲህ አይነት አለባበስ ስርዓት አስገዳጅ ይሆናል። እንደው ከሆነም ነጭ አይደለም። ምክንያቱም ነጭ ምን እንደሚያመለክት እናውቃለን። ግን በቃ ነጭ መልበስ፣ ራሳችሁን ተሸፈኑ፣ እንዲህ አድርጉ። የሆነ ስርዓት አለባበሶች በቃ አይደለም። የራሳቸውን እንኳን ልደትና ምናምን ሲያከብሩም የተለየ አለባበስ ሰው እንዲለብስ ያደርጋሉ። ከዚህ አይነት ቦታዎች ራቁ፣ ሽሹ፣ አምልጡ። ያለባበስ ስርዓት ለመንፈሳዊነት መመዘኛ ከሆነ በቃ ያን ስፍራ ክርስቶስ ሳይሆን ሌላ አካል ተክቶታል ማለት ነው። ማወቅ አለብን። አንደኛ ሳሙኤል 16:7 ነው ይላል፣ ሰው ፊትን ይመለከታል፣ እግዚአብሔር ግን ልብን ይመለከታል ነው የሚለው። ሶስተኛ ደግሞ በየቀኑ የሚከሰቱ ቲያትር የመሰሉ የነፃ መውጣት ድራማዎች ናቸው። በቃ በየዕለቱ አገልግሎት ከተባለም ማብቂያ የሌለው የነፃ መውጣት ድራማ፣ የአጋንንት ጩኸቶች ያሉበት መውደቅ፣ መንከባለል፣ አጋንንት ወጣ መባል፣ እንዲህ ያሉትን ቤተክርስቲያን ነኝ ከተባለች አገልጋይ ነኝ ከተባሉ ሰዎች ራቁ። ሰው ጸሎት ሲሉት አይመጣም፣ የእግዚአብሔር ቃል ሲሉት አይመጣም። ትንቢትና ታምር ካሉት ግን ይሰበሰባል። ያው በጌታ ዘመንም አይተነዋል። መዓት ሕዝብ ተከትሎት ጌታን ስጋዬን ብሉ ደሜን ጠጡ ብሎ ሲል ጨነቃቸው። የህይወት ውሳኔ፣ ብዙ ሰው የህይወት ውሳኔ ያለው፣ የጽድቅ ውሳኔ ያለው፣ የህይወት ውሳኔ ጨነቃቸው። አንችልም ብሎ ተመለሱ። የህይወት ውሳኔ አይፈልግም፣ ግን ተአምራት አለ ይበሉት ይሮጣል። እንዳሁንም ፈውስ፣ ይሄ በቃ የተአምራት እንዴ! መጽሐፍ ቅዱስ ይደግፋል። ነገር ግን የፈውስና የተአምራትን ጉዳይ ኢየሱስ ያህል በቃ ኢየሱስ ያህል እንደሱ ከሌለ ከሚል ነገር ካለ ደግሞ እንዲህ አይነት ማጭበርበር አለበት ማለት ነው። ደግሞ በአንድ ሰው ነው የሚሆነው። ይሄን በኋላም ማነሳዋለሁ። ጩኸት ካለ ሆን ተብሎ የሚደረግ ማደናገር ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ 14:33 ላይ
እግዚአብሔር የሰላም አምላክ ነው እንጂ የሁከት አይደለም ይላል። አራተኛ ስለ በስርዓት ስለመሄድ በማስታወቂያ በአፍ አልፎ ከሚነገር በቀር በስርዓት ስለመሄድ በትኩረት የሚሰራበት አይደለም። ዶግማ፣ ስርዓት ያለው ክርስቲያናዊ ባህሪ፣ በሚገባ ስርዓት መሄድ፣ ጥልቅ የመጽሐፍ ቅዱስ ጥናት ማድረግ ከሌለበት አካባቢ ይራቅ። ምክንያቱም እንዲህ የሚያደርጉት ለምንድን ነው? አባላቶቻቸውን በቀላሉ መቆጣጠር የሚያስችላቸው አባላቶቻቸው ተከታዮቻቸው በመንፈሳዊ ሕይወት ጨቅላ ሲሆኑ ነው። ስለዚህ ሳያድጉ እንደው ጨቅላ ሆኖ እንዲቆዩላቸው ስለሚፈልጉ ትምህርት እንዲመማር የሚባል ነገር ጥልቅ የሆነ ዶክትሪን ወይም ዶግማ የለም። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አይደለም ያለው ሆሴ ምዕራፍ 4 ቁጥር 6 ላይ። አምስተኛ ታምራት እንዲደረግላችሁ የሆነ ነገር እንድትቀበሉ ዝሩ ወይ ደግሞ ስጡ የሚለው ቃል ያለ ማቋረጥ ስለ ዘር ለእግዚአብሔር ቤት ዘር ምንዘራው እግዚአብሔር አምላክ ስለሆነ የሰጠን ሰው ስለሆነ ነው። ንግድ አይደለም። ስለሰጠው እንዲሰጠኝ ወይ ደግሞ አስራት በኩራት ስላመጣው በዛ ምትክ እግዚአብሔር ያን እንዲያስብ ነው የምሰጠው። አምላክ ስለሆነ የሱ ስለሆነ እንኳን ገንዘቤ እኔም የሱ ነኝ። ግን በቃ ዘርዝሩ፣ ዘር ከሌለ ምንም አትልፋ የሚሉ ስጡ ብለው ህዝቡን የሚያስጨንቁ። አዎ ህዝቡን በስሜት በቃ የሆነ ሰው እኮ ዘጥቼ እንዲህ አድርጌ ከዛ በኋላ ይሄን አገኘው ብለው ሰውን በስሜታዊነት ምን ያጉታል? ግራ ያጋቡታል። በቃ ሰው ሞቅ እንዲለው የጣቱን ቀለበት የእጁን የመጨረሻ ሳንቲም እንዲያራግፍ የሆነ የተዘጋጁ ሰዎች እንዲመሰክሩ ይደረጋል። ከእንደዚህ አይነት ቦታ አካባቢ ራቅ። ተብለህ አይደለም ሰጠው። የክርስቶስ ፍቅር ራሱ ግድ ሲል ትሰጣለህ። እግዚአብሔር በስጦታ አይሸነገልም። ድህነትም የእምነት አለመኖር መገለጫ አይደለም። አንዳንዱ ሰው እንዳሉ የቤት ኪራይ ያስቀመጡት የመጨረሻ ለቀለብ ያልካትን መቼም ያቺ የፈረደባት የሰላምታ መበለቷም ትነሳለች። የመጨረሻ ምግቧን ነው የሰጠኝ ስጥ የመጨረሻ ይልሃል። እንዲህ አይነት ከሚል አገልጋይ ራቅ። አንደኛ ጢሞቴዎስ 6:10 ላይ ይላል ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ስድስተኛ አገልጋይ ነኝ የተባለው ያን ሰው የማምለክ ያክል መሬት እየተንከባለሉ እግሩ ስር እየወደቁ እንደ ጣዖት የሚያዩት እንዲህ አይነት አካባቢ ላይ በቃ አገልጋዩ ከፍ የሚልበት አገልጋዩ ብቻ የሚታይበት በአፋቸው የእግዚአብሔር ስም አይነሳም፣ አገልጋዩ ብቻ ነው። እንዲህ አይነት እያየን ነው። አምላክ ለማድረግ እየሞከሩ ነው። ይህ ጣዖት አምልኮ ነው እንጂ ክብር አይደለም። እንዴ የእግዚአብሔር አገልጋዮች እነ ጳውሎስ እኮ ታምር አድርገው ህዝቡ በግድ ካላመለክናቸው እንደ ጣዖት እንያችሁ ሲላቸው ማስቆም እንኳን ባይችሉ ልብሳቸውን ቀደው ህዝቡን አስቆሙታል። ለምን? ልብስን መቅደድ ራስን ማዋረድ ነው። ስለዚህ እንደዚህ አይነት አምላክ የለም ብሎ እንዲደነግጡ ያደረጓቸው። እኔ እንጂ ማቆም አልችልም ህዝቡ ያረጋል ብሎ ቸላላሉ። የእግዚአብሔር ክብር ነው። መጽሐፍ ቅዱስ በማቴዎስ 4:10 ላይ ለእግዚአብሔር ለአምላክ ብቻ ስገድ እሱም ብቻ አምልክ ተብሎ ተጽፏል። ሰባተኛ ደግሞ እኔ ያደረኩት እኔ የሚል እቺ እኔ የሰይጣን ናት። ሰይጣን የወደቀበት እኔ በማለቱ ነው። አዎ እንደዚህ አይነት በቃ እኔ ፈወስኩኝ፣ እኔ ትንቢት ተናገርኩ፣ እኔ ስላንተ ጸለይኩ ሁሉ ጊዜ፣ እኔ እጄን ጫንኩ ሁሉ ጊዜ፣ እኔ ትንቢት የነገርኩ ጊዜ፣ እኔ ያረኩ ሁሉ ጊዜ ራቅ እንዴ! እውነተኛ የእግዚአብሔር አገልጋዮች እኮ ጌታን ያሳያሉ እንጂ ራሳቸውን ከፍ አያደርጉ። እንደ ዮሐንስ ምዕራፍ 3 ቁጥር 30 ዮሐንስ ወንጌል 3:30 ማን ነው መጥምቁ ዮሐንስ ምን አለ? እሱ ሊልቅ እኔ ግን ላንስ ይገባኛል። የጫማውን ማሰሪያ እንኳን ልፈታ የማይገባኝ ከኔ የሚልቅ አለ እሱ ብሎ ይሄውላችሁ እግዚአብሔር በግ ብሎ ከሱ ወደ ሌላ እንዲሄዱ ወደ ጌታ እንዲሄዱ ያደረገው። እኔን ተከተሉኝ እንኳን አላለም።
ጥለው ሲሄዱ እንኳን ቅር አላለውም። አዎ እሱ ይልቅ እኔ ላንስ ይገባል። ሚዜ እኮ ደስታው በሙሽራው ነው፣ የኔም ደስታ የእሱ መክበር ነው ያለው። እኔ የሚሉ አገልጋይ እንድታመልካለህ። ስምንተኛ ደግሞ ህይወት የሌለበት ጸጋ ነው፣ መንፈስ ነው፣ ተቀባይ ይባላል፣ ልሳን ተናጋሪ ይባላል። ህይወት ለውጥ የሌላቸው እኔ ብዙ ጊዜ ልሳን የሚለውን ጥያቄ ትርምስ ከሆነ ንግግር የዘለለ አላየው። ለምን ሰው ልሳን እንኳን ሲናገር በመንፈስ ቅዱስ የመሞላቱ ምልክት ነው እንጂ የመጨረሻ ግብ አይደለም። የህይወት ለውጥ ነው። በቃ አዲስ ማንነት፣ አዲስ ህይወት ይመጣል። የህይወት ለውጥ የለም ግን በቃ አመፀኞች፣ ኃጢአተኞች፣ ሌቦች በርኩሰት የተዘፈቁ ሆነው እንዲህ አይነት ጸጋ እንዴት ይኖራል? በጸጋ ሰበብ ኃጢአትን ያባብላሉ። ጸጋ ነው አይደለም እንዴ? በስጋ የምትሰራው ኃጢአት እንኳን መንፈስ ነፍስ ስለዳነች ተብሎ የሚነገርበት ሽሽ አምልጥ። ጸጋ ቅድስናን ያጎናጽፋል። ለቅድስና እንድትጨክን ያደርጋል እንጂ ለኃጢአት ፈቃድ ወይም ላይሰንስ አይሰጥም። ለዚህ ነው ሮሜ 6 ላይ ቅዱስ ጳውሎስ ሮሜ 6 ከ1-2 ላይ ጸጋ እንዲበዛ በኃጢአት ጸንተን ኖር አይደለም። ዘጠነኛ የወንጌሉ ርዕስ በቃ ገንዘብ ነው። ገንዘብ ብቻ ወንጌል የሆነበት በየአገልግሎቱ ንጽህናን፣ ቅድስናን፣ መታዘዝን፣ ለእግዚአብሔር መንግስት መናፈቅን አስቀርተው ስለ ብልጽግና ከሚሰብኩ ስለ ገንዘብ ከሚሰብኩ ራቅ። የሐዋርያት ሥራ 24-25 ላይ ፊሊክስ ስለ ጽድቅ፣ ራስን ስለ መግዛት፣ ስለሚመጣው ኩነኔ ልቡ ያለው ገንዘብ ላይ ነው ሲሰበክ ፈራ ይላል። እንዲህ አይነት ስብከት ከሌለበት አካባቢ ራቅ። የምትወቀስበት በኃጢአት ተጸጽተህ ንስሐ የምትገባበት ወንጌል ካልተሰበከልህ ከዛ ራቅ። ይሄ ወንጌል ሳይሆን ወንጀል ነው፣ ወንጌል አይደለም። ወደ ንስሐ ካልጠራ፣ በኃጢአት እንድትጸጸት ካላደረገ፣ የእግዚአብሔር መንግስት እንድትናፍቅ ካላደረገ እየሰማህ ያለው ወንጌል አይደለም። ለዚህ ነው ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ያለው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4:3 ህይወት ያለበትን ራስን መግዛት፣ በጽድቅ በቅድስና መመላለስ፣ ይህን የማይፈልጉበት ዘመን፣ ይልቁንም ለዚህ የሚመቻቸውን አስተማሪ ቁስላቸውን የሚያክላቸው የሚፈልጉበት ዘመን ይመጣል ብለው። አስረኛው ደግሞ በህይወታቸው በአገልግሎታቸው ላይ እንዳትጠይቁ የተቀቡትን አትንካ፣ በነቢያቴ ላይ ክፉ አትናገር ተብሎ ተጽፏል ብለው ትንቢት መዘው በዚህ አይነት መጋሻ ራሳቸው ከተጠያቂነት የሚጠብቁ የሚከላከሉ ይሄ አይደለም። መሪዎች መጠየቅ አለባቸው። አግባብ ከሆነ በአግባብ ያለበት መጠየቅ አለባቸው እንጂ አጠይቅ በቃ ተብሎ እንዲህ አይነት መመሪያ ያለበትን አገልግሎት እንዲህ አይነት ቤተክርስቲያን ተብዬ መራቅ አለበት። ይህ ጥቅስ ለምን እንደሚጠቀሙት ብትል ኃጢአትን፣ የማይገባ ድርጊትን፣ ሙስናን፣ ኮራፕሽንን ለመሸፈን ነው እንጂ መንፈሳዊ መሪነት ተጠያቂነት አለው። ሁሉን ፈትኑ መልካሙን ያዙ። አንደኛ ተሰሎንቄ 5:21 የእግዚአብሔር ጸጋ በእኔ ካለ በከንቱ የሚነሳብኝን እግዚአብሔር ነው የሚሰጠው። በዛት ዘኍልቍ ምዕራፍ 12 ላይ እኮ ሙሴ እኔን እንዳትናገሩ እኔ የተቀባሁ ነኝ እግዚአብሔር ማናገር ነኝ አላለም። እሱ ሲነኩት እግዚአብሔር መልስ ሰጥ አይተናል። በቃ ጸጋው ከኔ ጋር ካለ ለሚነኩኝ መልስ ሰጣል እንጂ አትንኩ እንዲህ ተብሎ ተጽፏል ብዬ በማስፈራሪያ በእግዚአብሔር ቃል ማስፈራሪያ ሰው አይቆምም። 11ኛ የከበሬታ ስሞችና ማዕረጎች አሉ። በጣም የሚደንቀን ነው። በዘመን የከበሬታ ስም ማዕረጉ እንዴ ወታደር ቤት አይደለም። ወታደር ቤት አዎ ስርዓትና ኦርደርን ለማስያዝ ደረጃ አለው። ያንንም የሚያገኙት ለፍተው ተዋክተው ቆስለው ተምረው ነው። አንተ እኮ ጸጋ ያገኘኸው በእግዚአብሔር ምሕረት ነው። በቃ ራስን ከፍ ከፍ የምታደርግበት የለም። ከፍ የሚያስደርገን ማዕረጉ ሳይሆን በእኛ ላይ ያለው የእግዚአብሔር ጸጋ ነው። እንዴ ሙሴ ከተራራው ሲወርድ እኮ ህዝቡ ለምን ፈሩት ብትሉ ፍሩኝ ብሏቸው አይደለም፣ የእግዚአብሔር ጸጋ በሱ ላይ ያበራ ስለነበር ነው። አሁንማ ሜጀር ዋን ኮማንደር ይባላል። ያው ጊዜ የትንቢት ቡልዶዘር
ሻርፕ ሹተር በቃ ምን ማለት ነው? የማይስት ማለት ነው። ኦራክልም ይላሉ በእንግሊዝኛው ከአማልክት ጋር ግንኙነት ያለው ሰው ሲየር ባለ ራእይ የሚገለጥለት እንዲህ አይነት ማዕረጋት ምን ያሸክማል? የሚያስከብረን ማዕረጉ አይደለም የእግዚአብሔር ጸጋ እንጂ። እንደነዚህ አይነት አጠራሮች መጽሐፍ ቅዱሳዊ የሆኑ የአገልግሎት ዘርፎች ወይም ኦፊስ የሚባሉት አይደለም ኤፌሶን 5 ላይ አይደሉም። የጥንቆላው ዓለም መለያዎች ናቸው። እንደውም እኮ ጌታ አምሯል ማቴዎስ 23:8 ላይ መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ነው ይላል። አትሟሟትም። እኔ አንድ ነገር ቢነካ የኔ ነው የለፋውበት ነው የደከምኩበት ነው መንጋዬ ነው ምናምን ብላ አትሟሟትም። ኤሴቅ ብሎ ይሄዳል፣ ስጥና ብሎ ይሄዳል። ለምን ቢባል በሄደበት ሁሉ ምንጭ የሚፈልቅለት የእግዚአብሔር ጸጋ ከሱ ጋራ ስላለ ነው። ምክንያቱም የጸጋው ስጦታ ከሱ ጋራ ነው ያለው። 12ኛ ትምህርትና ሕክምና ጠል። በዚህ ብዙ ተጎድቷል። በቃ ትምህርት፣ ሳይንስ፣ እውቀትን፣ መድኃኒትን የሚቃወም በቃ የለም፣ እምነት የለም። ሐኪም ቤት ከሄድክ እምነት የለም ድኛለሁ በል። እግዚአብሔር እውቀት ጠል አይደለም፣ ሕክምና ጠል አይደለም። መጽሐፍ ቅዱስ እኮ ምዕራፍ 4 ላይ መጽሐፈ ምሳሌ ምዕራፍ 4:7 ላይ ጥበብ አይነተኛ ነገር ናትና ጥበብን አገኝ ይላል። የምድራዊውን ጥበብ አገኝ አይነተኛ እኮ እንዴ። ሉቃስ ሐኪም አልነበረም እንዴ? የዘመኑ እኮ ሜዲካል ዶክተር ነው፣ ግን የወንጌልም ሰው ነው። ደግሞ የሚገርመው ግን እንደኛ አይነት ሰዎች ሲታመሙ ግን ሆስፒታል ነው የሚሄዱት። ሰውን አትሂድ ብለው ሐኪም ቤት መድኃኒት ጣል ብለው ወደ ሞት ነርተውታል። እነሱ ሲታመሙ ይብቃኝ ጊዜ ላይ እስቲ ቴክኖሎጂ እኮ ሳይንስ ጠላቱ ምን ተቀበት ሞባይል ምን ነዳው መኪና ሳይንስ ውጤት እኮ ነው። 13ኛ እኛ ብቻ የኛ ቸርች የኛ ህብረት ብቻ ነው ሄዳ ነው የሚል እንዴ ለእግዚአብሔር መንግስት ብቁ ይሆን በቃ እኛ ነን ከኛ ውጭ ያሉት አልዳኑም ከሚሉ ሰዎች ራቅ። አደገኛ የሆነ የስተት አምልኮ መሰረት እኛ ብቻ ነን የሚል ነው። እንዴ ራእይ 7:9 ላይ ምን የሚለው ከነገድ ከህዝብ ከቋንቋ ከወገን ለይቱ በቃ አወጣን። ሁሉ አይነገድ አለ። ዘረኝነት ምንም ወንጌል ካለ የፈለገ ነብይ ከሆነ የፈለገ አገልጋይ ነን የሚሉ ዘረኝነትም ካለ ዛሬ ክፉ በሽታ እሱ ነው። ክርስቲያን ዘሩን አያውቅም፣ ዘሩ ክርስቶስ ነው። ከሁሉ ቋንቋ ተሰብስቦ ለእግዚአብሔር መንግስት አንድ ወገን አንድ ህዝብ የሆነ ነው። እሲን ስንጠቅለው ለህይወታችን የሚጠቅመን ማስጠንቀቂያ ነው። ቅርብ ጊዜ የሆነውን ነገር እንመልከት። በጋና ነው አይደለም ዓለም በኖህ ዘመን እንደነበረች በውሃ ጠፋለች ብሎ ከህዝቡ ገንዘብ ሰብስቦ የኖህ መርከብና የሚያካክሉ መርከቦች የሰራውን የጋና ሐሰተኛ ነብይ ታስታውሳላችሁ። ብዙ ሰዎች ፈርተው ተከተሉት። የእግዚአብሔር ቃል እኮ በቃ የህዝብ ቃል ስለማቅ በቃ የማያስተውል ህዝብ ይገለበጣል። ገንዘባቸውን ሰጥተው በቃ ፈርተው የእግዚአብሔር ቃል እንዴት ነው? ኬንያም አይተናል ስንቱ እንደፈጀ። የእግዚአብሔር ቃል እንትን መመርመር አለብን። ለዚህ ዕውቀት ከሌለን እኮ ለዚህ እኮ ነው የእግዚአብሔር ቃል ሳያስተምሩ በአየር ላይ ያቆያቸዋል። ከዛ በኋላ ከእግዚአብሔር ቃል ይልቅ የሚያውቁት ያ እነሱ ነብይ ያሉት ሰው የሚናገረው የመጨረሻ ቃል እሱ ነው። እሱ ካለ አለ። አሁን የጋናዊ ነብይ ተናገረ፣ ቀኑም አለፈ፣ ምንም የሆነ ነገር የለም። ገንዘባቸውን የሰጡ ሰዎች ህይወታቸውን ተበላሸ። ጌታ ኢየሱስ ምን ብሎ አስጠንቅቆናል? ቀይና ሰዓቱን አታውቋትም ማቴዎስ 4:36። አዎ የሚገርመው እኮ ነው። ብዙ እነኛ አስተኛ ላይ በጣም የሚገርመኝ ተጠያቂነትም የለባቸው። ለብሰው ሞት ምክንያት ሆነዋል። ተጠያቂነት የለባቸው። የዚህ ዓለም ገዢ ነውና ሰይጣን እግዚአብሔር ገሰጸውና እንዳይመኩ ያደርጋቸዋል። በሰማይማ አቤት ብዙ ውድቀት፣ ብዙ ሜስ፣ የብዙ ህይወት ተበላሸ። ማስጠንቀቂያ ነው ወገኖቼ። የመጨረሻው ዘመን ቀርቧል። አው የተለያየ ተአምራትን በማሳየት የሆነ ስምና ዝናን በመያዝ ለማደናገር ሲመጡብህ ተጠንቀቅ። ነገሮችንም ዲዘርን ማድረግ
አይኖችን አብራልኝ እኮ ነው ያለው። መንፈስን የመለየት እንደዛ ኤልማስን አይደለም አወቀው ጳውሎስ። አንተ ክፉ የእግዚአብሔር መንገድ የምታጣምም አለው። እንዴት የመለየትን ነገር ከምንድን ነው ብሎ መንፈስን መመርመር ቀላል ጉዳይ እንዳይመስላችሁ፣ የሞት ወይም የሽረት ጉዳይ ነው። ከዚህ በላይ ደግሞ መጨመር እንፈልገው ተተኪ የሌለው አገልጋይ በጣም አደገኛ ነው። ተተኪ የሌለው በቃ እነሱ ከሌሉ ታምራትም የለም ትንቢትም የለም። ህዝቡ የሚሰበሰበው እነሱ አሉ የተባሉ ቀን አገልግሎት ካልተካ ጤናማ አይደለም። ጸጋ የሚፈስር የሚከፈል ለምሳሌ እግዚአብሔር ሙሴን ጸጋህን የሰጠውክን በዛን ዘመን አለው እጅህን ጫንበት ካንተ ላይ ወደሱ አሻግራለሁ አለ እግዚአብሔር። እግዚአብሔር ጸጋዬ ነው። ጸጋ ይከፈል። ጳውሎስ ጢሞቴዎስን፣ ቲቶን፣ ሰዎችን ፊልሞናን ተክቷል። ተተኪ የሌለበት አገልግሎት፣ አንድ ሰው ብቻ ያለበት አገልግሎት አደገኛ ነው። መንፈስ ቅዱስ በመብዛት በማብዛት በማስፋት ይታወቃል። ማናችንን አንቆጠልም፣ እኛ እናልፋለን። የእግዚአብሔር አገልግሎት ግን ይቀጥላል። እነዚህ ሰዎች የሆነ ቦታ ላይ ቢቆሙ አገልግሎቱ ይበተናል። እንደዚህ አሰራር የለም። ተጠንቀቁ። በቃ ሁሉም ስፍራ እነሱ እዚህም ተበጣጥሰው እዛ ማዶም ተበጣጥሰው የሚሮጡ መድረኩ እነሱ ብቻ የሚይዙበት ከሆነ የለም፣ አደጋ ነው። ቤተክርስቲያን ሁለት አይነት አመራር አላት። ይሄ ኮሌክቲቭ ሊደርሺፕ የሚባለው ኮሚቴ ወይም የሆነ አንድ ማነሱሙ ኮሚቴ ሊባል ይችላል፣ ቦርድ በውጭ ሀገር ሊባል ይችላል፣ ይኖረዋል። ሌላ ደግሞ ዋንማ ሊደርሺፕ አለ፣ አንድ ሰው ብቻ የሚመራበት። እኔ ምን ትመርጣለህ ብትሉ የህብረቱን እመርጣለሁ። የአንድ ሰው ፈላጭ ቆራጭነት አለ የህብረቱ። ለምንድን ነው ብንል አንድ ሰው እኔ ነኝ ብሎ የሚተነሳውን ህብረቱ ጸጥ ያሰኘዋል። ነገር ግንስ በህብረት ተሰበሰቡ እነኚህ ሽማግሌዎች ቦርድ የተባለ ወይ ደግሞ ኮሚቴ የተባለ ደግሞ ወይ ደግሞ ሰበካ ጉባኤ ምን በላይ የተባለ ቢኖር ደግሞ የሚሰራውን ሰው ጸጥ ሊያሰኙ ሲፈልግ ግን ችግር የለውም። እሱ ጋር ጸጋው ስላለ ጸጋው ነው የሚናገርለት። ቤተክርስቲያን የሚጠብቃት ምንድነው? ኮሌክቲቭ ሊደርሺፕ ነው። ምክንያቱም የሚሰራ ሰው የተቀባውን የሚከለክሉ ከሆኑ ምን ያስጨንቃል? ጥለት ሄዳለህ። ምክንያቱም አንተ ጋር ነው ጸጋው ያለው። ማንም ሊከለክለው የማይችል ድንጋዩን ፈንቅሎ አለቱን ሰንጥቆ የሚወጣ ጸጋ አንተ ጋር ማንም ሊያፍረው የማይችል የተሰጠን ጸጋ ሰዎች፣ ኮሚቴዎች ወይ ደግሞ ሽማግሌዎች አያስቆሙትም። ለምን ትሟሟታለህ? እሴቅ ብለህ ውጣ፣ ስጥና ብለህ ቀጥል። ሮቦት ትሆናለህ በሄድክበት። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ። አስተያየት ጥያቄም ካለ መገልገል የምትፈልጉት ምክር ከፈለጋችሁ አሁንም በስክሪኑ ላይ ባሉ ቁጥሮች በትደውሉኝ ታገኛላችሁ። ክብሩ ለእግዚአብሔር ይሁን። የሕዝባችንን ዓይን የሚገልጥ መልእክት ይሁንልኝ። ክብሩ ለእግዚአብሔር ብቻ ይሁን። በጌታዬ በመድኃኒቴ በኢየሱስ ክርስቶስ አምላኬን አመሰግናለሁ። እግዚአብሔር ይባርካችሁ። ምድራችንን ቤተክርስቲያን እግዚአብሔር ይጠብቅ። ሰላም ሁኑልኝ። ቸር ይግጠመን።